ሰላም ሰላም ጤና ይስጥልኝ። እኔ ለአካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እንዲሁም እንግሊዘኛና ሂሳብንም ጨምሮ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን ማለት ነው። በሳምንት 5 ቀን ከሰኞ እስከ ዓርብ ከጧቱ 12 ሰዓት እስከ ሌሊቱ 6 ሰዓት በሚገኙ የስራ ቀናቶች አማርኛን እንዲሁም እንግሊዘኛና ሂሳብን አቀላጥፋችሁ ማንበብና መጻፍ እንድትችሉ እያደረግን እንገኛለን። እናንተም በውስጥ መስመር መማር የምትፈልጉ ከሆነ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም አሊያም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ የምታገኙ እንደሚሆነው ቀለል ባለ ሁኔታ እናስተምራችኋለን። አዲስ ተመዝጋቢዎች ከሆናችሁ ከዛሬው ቀን ጀምሮ መመዝገብ ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣው ትምህርት ምንድነው? የጊዜ አጠቃቀምን መሰረት ያደረገ ጥቅስ አነብላችኋለሁ። እነዚህ ከጊዜ አጠቃቀማችን ጋር ተያያዥነት ያላቸው ጊዜያችን እንዴት መጠቀም እንችላለን፣ እንዴትስ ደግሞ በአግባቡ ማንጠቀሞች ደግሞ ተግባር ላይ መዋል ያለብን ምን አይነት የጊዜ አጠቃቀም ነው የሚለውን ደግሞ አብረን የምናይ ነው የሚሆነው። እስከ መጨረሻው አብራችሁ ይቆዩ። ስለዚህ ከመጀመሪያው ላይ ስንሄድ የመጀመሪያው ማርፈድ 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 ከትምህርት ከትምህርት ይልቅ ይልቅ ህይወት ላይ ዋጋ ያስከፍላል። ምንድን ነው የሚለው? ማርፈድ ከትምህርት ይልቅ በህይወት ላይ ዋጋ ያስከፍላል። ብዙዎቻችን አረፈድ ነው የምንለው የሆነ ቦታ ለመሄድ ነው የሚሆነው፣ ወይም ደግሞ ትምህርት ሳንማር ቀርተን ጊዜያችን ሄዶብን መማር ባለብን ሰዓት በልጅነታችን ሳንማር ቀርተን ነገር ግን ጊዜያችን ከሄደ በኋላ ወይም እድሜያችን ከሄደ በኋላ ካደግን በኋላ ትምህርትን ለመማር እንመጣለን አይደለ? የዛኔ አረፈድነ ይባላል። ስለዚህ በዛን ሰዓት ያረፈድነው ከምንድን ነው? ከትምህርት ነው አይደል? ነገር ግን በዛን አሁን ባለንበት ሰዓት ራሱ 20 30 ከዛም በላይ እድሜ ያለን ሆነን እንኳን መማር እንችላለን። አረፈድነ እንጂ ዘገየን እንጂ አላረፈድንም። ስለዚህ ምንም አይነት ተጽዕኖ ያመጣብንም ማለት ነው። እንደ ልጆች ሙሉ ጊዜያችን ሰጠን ለመማር ያለን ፍላጎትን ተግባር ላይ ባናውለውም ሁሉ ነገር ግን ከመማር የሚያግደን ነገር አይኖርም ማለት ነው። ህይወት ላይ ማርፈድ ግን የምንፈልገውን ነገር በጊዜያችን ባለማድረጋችን ብዙ የምናጣቸው ነገሮች ይኖራሉ። ስለዚህ ማርፈድ ከትምህርት ይልቅ በህይወት ላይ ትልቅ ተጽዕኖ ያመጣል ማለት ነው። ወደ ሁለተኛው ስንሄድ እኛ ጊዜን ስለመግደል እናወራለን። እውነታው ግን እኛን ነው ጊዜ የገደለን። እኛ ጊዜን ስለመግደል እናወራለን፣ እውነታው ግን እኛን ነው ጊዜ የገደለን። ብዙዎቻችን ስራ ሳይኖረን ሲቀር አይ ጊዜ ለማጥፋት ወይም ጊዜ ለመግደል እናወራ፣ ጊዜ ለመግደል የሆነ ቦታ እንሄድ፣ ጊዜ ለመግደል እንንቀሳቀስ እንላለን አይደለ? ግን ጊዜን እየገደል ነው ሳይሆን እኛን ራሳችንን እየገደለን ነው። በዛን ሰዓት ብዙ መስራት ያለብን ስራ መስራት እየቻልን ነገር ግን እኛ በመንቀሳቀስ እድሜያችን እየጨረስን ነው፣ ወይም በማውራት ብቻ እድሜያችን እየጨረስን ነው ማለት ነው። መስራት ባለብን ሰዓት ሳንሰራ እየቀረ ነው። ስለዚህ ጊዜን እኛ ሳይሆን እያጠፋ ነው ያለ እሱ እኛን እየገደል ነው። ጊዜ የኛ እድሜያችን እየሄደ ነው። መስራት ያለብን ስራ እየሰራን አይደለም። ስለዚህ እኛ ጊዜውን እየገደል ነው ሳይሆን ጊዜ ራሳችን አዝሮ እየገደለን ነው ማለት ነው። ስለዚህ ሁላችንም ጥንቃቄ ማድረግ መቻል አለብን። የጊዜ አጠቃቀማችን የተስተካከለ ያማረ መሆን መቻል አለበት። በእያንዳንዱ ሰዓት ሁላችንም ስለ ሰዓት ማወቅ መቻል አለብን። እያንዳንዳችን
ያ ሰዓት ምን ብንጠቀምበት ነው ማለፍ ያለበት አሊያም ደግሞ በምን ስራ ላይ አውለን ነው ማለፍ ያለበት የሚለውን የጊዜ አጠቃቀማችን መሰረት ያደረገ እቅድ በየእጃችን ላይ መኖር መቻል አለበት ማለት ነው። ሶስተኛ ስላሳለፍከው ጊዜ መጸጸት የባሰ ጊዜን መግደል ነው። ተግባርህን ጀምር። ስላሳለፍከው ጊዜ መጸጸት የባሰ ጊዜ መግደል ነውና ተግባርህን ጀምር። ብዙዎቻችን ትናንት ያልሰራነውን ስራ ይህንን እኮ ያልሰራሁት በዚህ ምክንያት ነው እያልን ብዙ የማይጨበጡ ምክንያቶችን እንደረድራለን። ሁለተኛም ደግሞ እንጸጸታለን። ለምን ይሄን ያልሰራውም ነበር እኮ ነው፣ አልፏል፣ ታሪክ ሆኗል። ባይዙ ይሄ ነገር ያለፈ ታሪክ ነው። ስለዚህ ነገ ምን እሰራለሁ የሚለውንም ባጭሩ አስበን ወደ ተግባሩ መግባት እንጂ በሐሳብ ጊዜያችን መግደል አስፈላጊ አይደለም ማለት ነው። በተለይ ላለፉ ነገሮች በመጸጸት ጊዜያችን ትናንትና የገደልነውን ጊዜ የባሰ በጥፍ ዛሬ ደግሞ እየገደልነው ነው ማለት ነው። ስለዚህ ትናንት ያለፈው ኦልሬዲ ያለፈ ነገር ነው፣ አልቋል። ነገር ግን ለነገ እንዴት መስራት አለብኝ ነው የዛሬ እቅዳችን መሆን ያለበት። ነገ መስራት እንዴት እችላለሁ፣ ዛሬስ ምን ላይ ነው ያለሁት ብለን ከትናንቱ ተምረን ከራሳችን አሻሽለን የተለየ ለውጥ ማምጣት መቻል አለብን ማለት ነው። ስለዚህ ጊዜያችን በአግባቡ ለመጠቀም ስለ ትናንቱ መጨነቅና ትናንት ስላለፈው ነገር ማውራት ሳይሆን ስለ ነገው ወይም ዛሬ ስላለንበት ነገር በተግባር ማሳየት መቻል አለብን ማለት ነው። እንደዛ ሲሆን ማንኛውም ሰው በራሱ መተማመንና የሚፈልገው ደረጃ ላይ የመድረስ እቅዱን የማሳካት አላማው እየጸና ወይም ደግሞ እየተስተካከለ ይሄዳል ማለት ነው። አራተኛ ጊዜ ገንዘብ ነው። ምን ይላል? ጊዜ ገንዘብ ነው። በገንዘብ ግን ጊዜን መግዛት አትችልም። ምንድን ነው የሚለው? ጊዜ ገንዘብ ነው፣ በገንዘብ ግን ጊዜን መግዛት አትችልም። ልብ በል። ምንም ያህል ገንዘብ ቢኖርህ፣ ምንም ያህል ቢሊዮነር ብትሆን ገንዘብ ስላለ ብቻ ጊዜን መግዛት አትችል። ጊዜን ከ2 ሰዓት ወደ 3 ሰዓት እንዳትሸጋገር ብለህ ማቆም አትችል። አየህ። ነገር ግን ጊዜ ግን ገንዘብ መሆን ይችላል። ለምን? በጊዜ ከሰራህበት ገንዘብ ልታገኝበት ትችላለህ። ጊዜን ከተጠቀምክበት የምትፈልገው ደረጃ ላይ መድረስ ትችላለህ። ጊዜህን በአግባቡ ከፋፍለህ መጠቀም ከቻልክ ማንኛውም ነገር ማከናወን ትችላለህ። ስለዚህ የምትጠቀመው በጊዜ እንጂ ገንዘብ ስላለህ ብቻ በገንዘብ ገዝተህ ጊዜን መጠቀም እንደማትችል ማወቅ መቻል አለብህ ማለት ነው። ብዙዎቻችን ገንዘብ ስላለን ብቻ ሁሉን ነገር በገንዘብ ማከናወን የምንችል ይመስልናል። ነገር ግን ገንዘብ የምንጠቀምበት አንድና አንድ ለሸቀጥ መግዣ ብቻ ነው። ከዛ ውጭ ገንዘብ ሊያኖርህ ይችላል። ሸቀጦችን ወይም ምግቦችን የሆነ ነገር በመግዛት ሊያኖርህ ይችላል። ከዛ ውጭ ግን ተፈጥሮ የሆኑ ነገሮችን ሊገዛልህ አይችልም። ህይወትን ሊገዛ አይችልም። ጊዜን ሊገዛ አይችልም። ሌሎችን። ስለዚህ ጊዜ ገንዘብ ነው። ገንዘብ ግን ጊዜህን ሊገዛልህ አይችልም ማለት ነው። የመጨረሻው ጊዜ ለሚሰሩት እንጂ ለሚያወሩት ረጅም ናት። ጊዜ ለሚሰሩት እንጂ ለሚያወሩት ረጅም ናት። ብዙ ጊዜ ምንም የማይሰራ ሰው ዛሬ ቀኑ አልመሽልኝ አለ ሲሉ ሰምታችሁ ይሆናል።
ዛሬ ለምንድን ነው ቀኑ የረዘመው ይላሉ። ዛሬ ለምንድን ነው እንደዚህ ቀኑ የበዛብኝ ይላሉ አይደለ? ይህ የሚሆነው ለምን ይመስላችኋል? በጊዜያቸው መጠቀም ስለማይችሉ ነው። በጊዜያቸው እየተጠቀሙበት ስላልሆነ ነው የረዘመባቸው። ነገር ግን ለሚሰራ ሰው ግን ጊዜው ይጠበዋል። ለሚሰራ ሰው ጊዜው ይጠበዋል። ምናልባት አሁን ስራ ላይ ያላችሁ ሰዎች ራሳችሁን ፈትሹት። ስትሰሩ ነው ጊዜው የሚረዝምባችሁ ወይስ ቁጭ ስትሉ ስትዋሩ ነው ወይስ የትኛው ነው ጊዜው የሚረዝምባችሁ? ራሳችሁን ብትጠይቁ በምትሰሩበት ሰዓት ጊዜው አጭር ነው። ለምን? ጊዜያችሁን ከፋፍላችሁ ስለምትጠቀሙ ያ ጊዜ የከፋፈላችሁ ጊዜ ለስራው ራሱ በቂ አይሆንም። ነገር ግን በምትዋሩበት ሰዓትና ምንም ስራ በሌላችሁ ሰዓት ግን ቀኑ ራሱ አልመሽላችኋል። ስለዚህ እናንተ ትንሽም ይሁን ትልቅ ይነስም ይብዛም በማንኛውም ሰዓት ራሳችሁን ወይም አእምሯችሁን ስራ ላይ አድርጉት። ስራ ላይ ስትሆኑ ቀኑ ይመሻል። ስራ ላይ ስትሆኑ ሳታስቡት ያልፋል። ስለዚህ ብዙ ነገር የሚያስጨንቃችሁ ሰዎች ስራ ስታጡ ነው። ብዙ ሀሳብ በአእምሯችሁ ውስጥ የሚመላለሰው ሰዎች ስራ ስታጡ ነው። ስራን ደግሞ መምረጥ የለብንም። ትልቅ ትንሽ ሳንል ያገኘነውን መስራት መቻል አለብን። የማንኛውም ሰው ግዴታ ላይ እስከሚደርስ የሚጠብቅ ከሆነ እሱ ወደ ላይ ሳይሆን የሚሄደው ወደ ታች ነው። ትልቅ ደረጃ ላይ ለመድረስ እየፈለገ ያን ትልቅ ደረጃ ብቻ የሚጠብቅ ከሆነ ከትንሹ ጀምሮ የማይሰራ ከሆነ ያን ትልቅ ደረጃ ሲጠብቅ እድሜው ወደ ታች እየዘቀዘቀ እሱ ታች ይቀራል ማለት ነው። ስለዚህ ማንኛውም ሰው ባለው ነገር መስራት መቻል አለበት። ባለው ነገር ጊዜውን በአግባቡ መጠቀም ከቻለ ማንኛውም ሰው የትኛውም ደረጃ ላይ መድረስ ይችላል ማለት ነው። ቤተሰብ ዛሬ ያየናቸው የጊዜ አጠቃቀምን መሰረት ያደረጉ አስተማሪ ጥቅሶችን አይተናል ማለት ነው። እናንተም እነዚህን ጥቅሶች በማስታወሻ በመጻፍ እንዲሁም በማንበብ በአእምሯችሁ በመያዝ ልትጠቀሙባቸው ይገባል። ራሳችሁን ልትገነቡበት የሚገባ ምናልባት የረሳችሁትን ልታስታውሱበት የሚችልም ስለሆነ እያነበባችሁ እየጻፋችሁ መጠቀም ትችላላችሁ። በውስጥ መስመር መማር ለምትፈልጉ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ፣ በተለይ ደግሞ መጻፍ የማትችሉ ማንበብ እየቻላችሁ መጻፍ የማትችሉ ፊደላትን ሶስተኛን ከስድስተኛ አራተኛን ከአንደኛ ፊደል መለየት ተስኗችሁ ሌሎች ሰዎች ሲጽፉላችሁ እናንተ ለመመለስ የምትቸገሩ፣ ጸሎት ለማድረግ የምትቸገሩ፣ እንዲሁም ደግሞ ጽፋችሁ መልእክትን ለማስተላለፍ የምትቸገሩ ሁሉ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። እንዲሁም ቲክቶክ ላይም ታገኙናላችሁ። ቴሌግራም ግሩፕም አለ። ሁሉንም ላይ ስልካችን ሴቭ በማድረግ ማንኛውም የሶሻል ሚዲያ ተጠቃሚ ከሆናችሁ በማንኛውም የሶሻል ሚዲያ የምታገኙ ነው የሚሆነው። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።